ምን አላችሁ? ማን ነው ኢያሱ? የሉም እኮ የሌሉትን የሉም የሉም አየሉም ካሉ ድርጅቱን ተናገር እስቲ። አይደለም ድርጅት አለ። አይ have to be practical ፕሮፌሰር ሰለሞን ፖለቲካ ነው ማለት ለዛ ነው። ዝም ብሎ ስጋትና በሌለ ነገር ላይ ፕራግማቲክ ካልሆነ አንድ ነገር በሌላ አሁን ትግራይ ከህዋት ውጭ የትኛው ኃይል ነው ጋር የምትደራደሩ? እኔ አንድ ጥያቄ ፖዝ ማድረግ ፈልጋለሁ። ጥያቄ እሺ፣ በደረጃ ከነሱ ሐሳብ ጋር የሚስማማ ነገር በርግጥ ሚዛናዊ ለመሆንና ወደ መሃል ለማምጣት ሞክራል። ግን አንድ ነገር ማንሳት የምፈልገው ምናልባት አድሬስ እንዲያደርጉት ወደ ሌላ ክፍል ከመሄዳችን በፊት ምንድነው አሁን ያለውን ትብብር ጥምረት ወደፊት ሊመጣ ከታቀደው ግብና የህልውና ትግሉ አቅጣጫ አንፃር እንዲህ ቢሆንስ ብዙ ስጋቶች ነው እንግዲህ ካለፈው ዳራ በመነሳት አስተያየት እየሰጡ ያሉት ስጋትና ስፔኩሌሽን እና ይሄ ካልሆነ በተናጠል ይሄ አውሬ ይብላን እንለቅ ወይንስ ህልውናችን ለማስከበር በሚኒመም ፕሮግራም ተስማምተ ስትራቴጂክና ስልታዊ በሆነ መንገድ ከሌሎች ኃይሎች ጋር በመተባበር ይሄንን አገርን ያፈረሰና የብዙዎችን ማንነት ያጠፋ ካለ አገዛዝ ጋራ በምን መልኩ ይኬድ ነው? ምን አማራጭ ነው ያለው? እስኪያወራው እንደውም አፋብን ይሄንን የጥምረት ጉዳይ ኮሙኒኬት ያደረገ ያለበት የኮሙኒኬሽን ስትራቴጂ ስልት በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገሮች መነገር ያለባቸው ቀስ በቀስ ነው። መጀመሪያ ያፈተለኩ ያሞሸለኩ የሚመስሉ መረጃዎች እንዲወጡ እየተደረገ በቃለ መጠይቅ ብዙም ፖዚሽን የሌላቸው ወሳኝነት ሚና ላይ ብዛም ሚና የሌላቸው ፋኖች እንዲናገሩት እየተደረገ ምን ነው ህዝቡ እንዲሰማው የተደረገው። በቀጥታ እንደ ሰበር ዜና አምጥተውማ ቢናገሩት ህዝቡም ይደነግጣል። እውነት ለመናገር ሰራዊቱም በአንድ ጊዜ ለመቀበል ይቸገራል ብዬ አስባለሁ። ጤናስትልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ዛሬ እንግዲህ ሁለቱንም ጋዜጠኞች እንደገና ይዘን መተናል። እኔም አለው ኢያሱም አለ ከለንደን። በመጀመሪያ እንኳን ደህና መጣችሁ ጋዜጠኛ ምን አላቸው፣ ጋዜጠኛ ጌጥዬ፣ ኢያሱና ያው እኔን ራሴ መቼም ሰላምታ አላቀርብም። እንዴት ናችሁ? ሰላም ብለናል። ጤናስትልኝ በጣም ሰላም ነኝ። እንግዲህ የዛሬው ውይይት ሁለት ክፍሎች ይኖሩናል። ከሁለቱ ክፍሎች በፊት ግን የዚህ የውይይታችን ማጠንጠኛ የሆነው የሁልጊዜውን የህልውና ትግል መነሻን በሚመለከት አጠር ያለች ነገር ለማቅረብ ሞክራለሁ ለአድማጭ ተመልካቾቻችን። ሁሉንም ውይይት ከዛ አንፃር ማየት ተገቢ ነው ብዬ ስላመንኩ ነው። በዚህ መልክ አቀርበዋለሁ፣ በጽሁፍ አቀርበዋለሁ። ወደ ዕለቱ እንግዲህ ዋናው አጀንዳችን ከመግባታችን በፊት በአጀንዳችን ውስጥ የጥምረት ውዝግብና የልሂቃን ክፍፍል የመሳሰለውን እናነሳለን እና የዘላቂ ደህንነት በአማራውን በተመለከተም እናነሳለን። እነዚህን ጉዳዮች ከማንሳት በፊት ግን አማራው የህልውና ስጋት አለብኝ ብሎ የተነሳበትን አስገዳጅ ሁኔታ ለመጥቀስ ሞክራለሁ። እንደምታውቁት የአማራ ህዝብ ከ3 ዓመታት በፊት ወደ አጠቃላይ የትጥቅ ትግል የገባው በምርጫ ወይም በቅንጦት አይደለም። የተደቀነበትን የህልውና አደጋ ለመቀልበስ በተገደደበት የሞትና የሽረት ሁኔታ ውስጥ ሆኖ ነው።
ይህ አደጋ በዘፈቀደ የመጣ ሳይሆን በመሬት ላይ በተጨባጭ በተረጋገጡ አሰቃቂ ሁነቶች የታጀበ ነበር። ይኸውም አማራው በተደጋጋሚ የዘር ጭፍጨፋ ሲፈጸምበት ደሙን አፍስሶ ባቀናት ኢትዮጵያ ከሚኖርበት ቀዬ ሲፈናቀል እና በመጨረሻም የጸጥታ ዋስትና የነበረውን ልዩ ኃይል ትጥቅ በማስፈታት ለጥላቶቹ አሳልፎ ለመስጠት ሲሞከር ነው። እንግዲህ ይሄ መነሻው ነው። ምን አይነት ጥያቄዎች ናቸው አማራው ያለው? እንግዲህ መዋቅራዊ ነው እንላለን ብዙ ጊዜ። እሱንም ለመጥቀስ ያህል እና ለማስታወስ በትግሉ አዕማዳት ብየዋለሁ፣ ፒላርስ ናቸው። በግልጽ እንደሚታወቀው የአማራ ህዝብ ጥያቄዎች ስርዓታዊና መዋቅራዊ ናቸው። ባቀናት ኢትዮጵያ ማንነቱና አጽመ ርስቱ እንዲከበር፣ በየትኛውም የሀገሪቱ ክፍል በክብርና በነፃነት እንዲኖር፣ እንዲሁም ፍትሐዊና የፖለቲካ ውክልና እንዲያገኝ የሚጠይቅ ነበር። ሆኖም ትህነግ ወደ ስልጣን ከመምጣቱም በፊት ከመጣም በኋላ ጸረ ህዝብ አድርጎ አማራውን በመሳል በህገ መንግስት ሁሉ ቀርጾ የምታስታውስ ነው የመዋቅራዊና የማግለል የመጨፍጨፍ ሴራ ሲያካሄድ ይቻላል። ሴራ ብቻም አይደለም፣ በግልጽ ሲጨፈጭፍና ሲያስጨፈጭፍ ነበር እንደምናውቀው። ከዛ ደግሞ ተቀብሎ ትህነግ ያሳደገው የፖለቲካ ልጁ አብይ አህመድ አሊ ደግሞ ባለፈው 8 ዓመታት ዘግናኝ በሆነ ደረጃ ጭፍጨፋውን ባብሶ እንደቀጠለ የምናስታውሰው ጉዳይ ነው። እንኳን የፖለቲካ መፍትሄ ሊሰጥ ከውጭ ያለውን ጭፍጨፋ ማስቆም ቀርቶ በተለያዩ ቡድኖች አቧድኖ ሲጨፈጭፍ ቆይቶ የምናውቀው ነው። ከታች ጀምሮ ከኦሮሚያ ከሚባለው በአሁኑ አጠራር ወለጋ አካባቢ ጀምሮ ሌላውን ወደ ላይ እየመጣ አሁን ራሱ በዛች በሰጡት ቁራጭ መሬት እንኳን ያከማቹትን አማራ እንደገና በድሮን እየጨፈጨፈ መሆኑ የሚታወቅ ነው። ስለዚህ ይህ አረመናዊ ጭፍጨፋ ብቸኛ ምላሽ የሚሆነው ስር ነቀል ለውጥ ማምጣትና ፍትህን ማስፈን ብቻ ነው የሚሆነው። እንግዲህ በዚህ ነው መጠናቀቅ ያለበት ብለን እናምናለን። እንግዲህ ይህ የአማራው ትግል መነሻው ራስን ከተደቀነበት የጥፋት አደጋ መከላከል ነው ይባላል ብዙ ጊዜ። ያ ደግሞ ትንሽ ነገሩን እያሳነሰው መጥቷል። ምክንያቱም ዘላቂ የሆነ ድልነት ስለሚያስፈልግ። በዚህ ምክንያት አሁን የተያዘው በፋኖም በኩል የተያዘው አጀንዳ ግዙፍ ነው። ሀገርን ያካተተ ጉዳይ ነው። ዝም ብሎ በቀላሉ ራስን መከላከል ብቻ አይደለም። ስለዚህ አማራው በተግባር የተረዳው የማይካድ ሀቅ ቢኖር እንደምናውቀው በኢትዮጵያ ውስጥ መዋቅራዊ የስርዓት ለውጥ ካልመጣና የፖለቲካ ማዕቀፉ ካልተስተካከለ የአማራው ጣፋንታ ወይም የአማራው ዘላቂ ግብ በዘላቂነት አይረጋገጥም። በመሆኑም የፋኖ እንቅስቃሴ አማራን ከጥፋት የመታደግ ብቻ ሳይሆን ኢትዮጵያን በፍትሃዊነትና በእኩልነት መሰረት ላይ ዳግም የማነጽ ሰፊ ህዝባዊ ራዕይ አለው ብዬ ገምታለሁ። እንግዲህ ይሄን ነው በአእምሯችን ይዘን የዛሬውን ውይይት የምናካሄደው ብዬ ተስፋ አደርጋለሁ። ይሄ ነው የኔ መግቢያ። ይሄን ካረኩ በኋላ እንግዲህ ሁለት ጉዳዮች አሉኝ እንዳላበዛ፣ ሁለት ክፍሎች ናቸው። ሁለቱ ክፍሎች አንደኛው የጥምረት ውዝግብ፣ የልሂቃን ክፍፍልና የሀገር ጉዳይ ብየዋለሁ። እነዚህን የሚያሳይ 3 ጥያቄዎች ይኖራሉ። ሁላችንም እየገባን የምንወያይበት፣ አንዱ በአንዱ ላይ መግባት ይቻላል። እንደተለመደው አጠር ባለ መንገድ ማብራራት ይጠበቃል። የመሳሰለውን እንግዲህ የፓነል ውይይት እስከሆነ ድረስ በዛ መንፈስ ነው የሚመራው። እሺ፣ ከኢያሱ ጀምራለሁ። እንግዲህ ኢያሱ እንግዲህ በዚህ በክፍል 1 ላይ የመጀመሪያ ጥያቄ ብዬ የማቀርበው በአርበኛ ዘመነ ካሴ ቃለ ምልልስ ጉዳይ ነው የምናነሳው። የአፋብን ሊቀመንበር አርበኛ ዘመነ ካሴ ቃለ ምልልስ አድርጓል። እንግዲህ ከዛ ቃለ ምልልስ በአጠቃላይ ብዙ የተረዳነው ነገር ይኖራል። ሁላችንም ግን ፋኖ ከሌሎች ኃይሎች በተለይ ከህወሓት፣ ከጉሙዝ፣ ከኦሮሞ ኃይሎች የመሳሰሉት ጋር ሊፈጥር ያሰበውን ጥምረት በአማራ ትግል ላይ የሚያመጣው ጥቅምና ጉዳት ምንድነው ብለን ብናየው ጥሩ ነው። እንግዲህ ጥምረቱ ተፈጥሯል። ያንንም እንግዲህ አብስሯል በቃለ ምልልሱ፣ እኔ እንደገባኝ ከሆነ ማለት ነው። የተለየ ነገር ካለ መግለጽ ይቻላል። ግን ይሄ ጥምረት በአማራ ትግል ላይ ወይም በዚህ በህልውና ትግል ላይ የሚያመጣው ጥቅምና ጉዳት ምንድነው በሚለው እስኪ መጀመሪያ በሱ እንጀምር። ደግ ነው። በመጀመሪያ ደረጃ ለክርስትና እምነት ተከታዮች ለደብረ ታቦር እንኳን አደረሳችሁ ማለት እንወዳለን። አጋጣሚ በማለት
ክፈት በሩን ጌታዬን ብለናል። እንግዲህ አሁን የጥምረት ጉዳይ ስናነሳ ብዙ ጊዜ ስንፈልገው የነበረ በተለይ የሰሜን ህዝቦች የሚባሉት የትግራይ ህዝብና የአማራ ህዝብ አንድ መሆን አለበት፣ የጋራ ጠላቱን በአንድ መመከት አለበት። ምክንያቱም አለመታደል ሆኖ ደቡቦች ምንላቸው ወይንም ደግሞ የኦሮሞ ኃይሎች በአንድ ቅንፍ ውስጥ አስገብተው ነው እቅፍ ውስጥ አስገብተው ነው ይሄንን ህዝብ ገለልተኛ ያደረጉት በሀገሩ ላይ። ከዚህ ቀደም ለምሳሌ በተለያየ ምክንያት በትግራይ ላይ የተደረገውን ጦርነት እናውቃለን። በተለይ በህዝቡ ላይ የተደረገውን ጦርነት እናውቃለን እና ይህ የጋራ ጠላት በተለይ ደግሞ ሁለቱ ህዝቦች የክርስትና እምነት ተከታዮች ከሞላ ጎደልም የክርስትና እምነት ጠባቂዎች ናቸው ማለት እችላለሁ። ለ2000 ዓመት በላይ ማለት ነው። ምክንያቱም ጽላት የሙሴ ያለበት ያረፈበት ምድር ነው። ያንን የሚጠብቀው የህብረተሰብ ነው። ያ በቂ ማስረጃ ነው። ሌላ ትንታኔ ያስፈልገው። ስለዚህ እነዚህ ያላቸው ህብረተሰቦች አንድ ሆነው የጋራ ጠላታቸውን መቋቋም አለባቸው፣ ህዝባቸውን ማዳን አለባቸው የሚል በርዕዮት ላይ በሀሳብ ላይ የተመሰረተ ስምምነት አለ። ነገር ግን በሌላ በኩል በሌላ ገጽታው መታየት አለበት። በማናቸውም ህብረተሰብ ውስጥ የፖለቲካውን የሚመሩት ኃይሎች ልሂቃኖች ወይንም የተደራጁ ልሂቃኖች ናቸው በፖለቲካ አደረጃጀት እና በትግራይ ምድር ውስጥ ፖለቲካውን የሚመራው ኃይል ቲፒኤልኤፍ ነው እስካሁንም። እና ቲፒኤልኤፍ ሂስቶሪክሊ ከብዙ አንዳንዶቹ ላይስማሙ ይችላሉ። ከታሪኩ አንጻር ስንመለከተው የተማሪዎች እንቅስቃሴ ተቀጥላ ሆኖ በማርክሲስት ጽንሰ ሀሳብ የተገነባ ከዛም በኋላ ደግሞ በብሔረሰቦች ይሄ ሰልፍ ዲተርሚኔሽን በሚለው ርዕዮተ ዓለም የመጣ ድርጅት ነው እና ይህ መሰረታዊ ሀሳቡ ወዳጅና ጠላት የሚል ካታጎሪ መክፈል አለበት። ስለዚህ የአማራን ህዝብ በኢትዮጵያ ውስጥ ላለው ማናቸውም ማህበራዊም ሆነ ፖለቲካ ቀውስ ተጠያቂ አድርጎ የተነሳ ድርጅት ነው። በማኒፌስቶ አረጋግጧል፣ በተግባር አገዛቷል፣ በባህላዊ ጭፋሮ አረጋግጧል፣ በተለያየ ምክንያት አረጋግጧል ይሄንን ጉዳይ። በመጨረሻም ስልጣን ከያዘ በኋላ ቲፒኤልኤፍ በህገ መንግስቱም አጽድቆ ያውም የአማራ ህዝብ ያልተሳተፈበት አድርጓል። ከዛም አልፎ ተርፎ የአማራን ህዝብ ግዛቶች ነጥቆ ለሌላ ብሔረሰቦች ሰጥቶ እሱም ወስዶ ወልቃይትን ራያን ወስዶ ሌሎችን ደግሞ ሰጥቶ የአማራን ህዝብ በትንሽ መጠን በማሳነስ ከሌሎች ህዝቦች ጋር በማጣላትና በማናቆር ለ27 ዓመት ገዝቷል። አሁን በዚህ ሂደት ውስጥ የአማራ ህዝብ ከፍተኛ ዋጋ ከፍሏል። ይሄ መረሳት የማይገባው ጉዳይ ነው። እኛ የምንረሳው ብንል ሌላ ሰው አይረሳውም፣ እነሱም አይረሱትም እና እዛ ውስጥ ብዙ መተንተን ያስፈልጋል። በፖለቲካው ዋጋ ከፍሏል፣ በማህበራዊ ከፍሏል። በማህበራዊ በምንልበት ሰዓት በቅንፍ ውስጥ ልናስቀምጥ የሚችል በትምህርት፣ በሃይማኖት፣ በባህል በመሳሰሉት እንቅስቃሴዎች ዋጋ ከፍሏል። በኢኮኖሚም ዋጋ ከፍሏል። የአማራ ህዝብ ኢኮኖሚው እንዳያድግ የተደረገበት ሁኔታ ነው እና ብዙ ማስረጃዎች መንቀሳቀስ ማሳየት ይቻላል እና በዚህ ምክንያት የአማራ ህዝብ በቲፒኤልኤፍ የደረሰበት በደል ከፍተኛ ነው። በዚህም የተነሳ ነው ይመስለኛል በመጨረሻ ኦሮ አማራ በሚል ጥምረት ውስጥ እንቅስቃሴ ሲጀመር በዛን አካባቢ የቲፒኤልኤፍን እንቅስቃሴ ያልፈለጉ ወንድሞች ያለምንም ጥያቄ ተንደርድረው ኦሮ አማራ ብለው የገቡበት ወያኔን እስካስወገድን ድረስ ከኦሮሞ ህዝብ ጋር ጸብ የለንም ተብሎ እንዲያውም የኦሮሞ ህዝብን ወይም የኢትዮጵያ ህዝብ እንደ ሰርገኛ ነው የሚሉ ስንኝ ተሰጥቶት ጣና ኬኛ በሚል እንቅስቃሴ ከዛ በኋላ እየተባለ እነ ለማን እንደምታስታውሱት ኢትዮጵያ እነሱስ ነው በሚል እያለ ብቻ
የደረስንበት ሁኔታ አለ። መጨረሻ ላይ እንዲያውም ስልጣኑን ለዚህ ላሁኑ ላለው ለአብይ ማስረክበው መጨረሻ ላይ የተመቱበት ሁኔታ ይገኛል። አሁን ቲፒኤልኤፍ በፖለቲካ ተሸንፋ ከሴንትራል ገቨርንመንት ወደ መቀሌ ብትገባም እስካሁን የፖለቲካ አቋሟን አላወጠችም። አሁን ይሄን ሁሉ የዘረዘርኩት ምንድን ነው? የፖለቲካ እርቅ ወይም ጥምረት ይፈጠር ሲባል ብዙ ጊዜ ጥምረት የሚፈጠረው በፖለቲካ ኃይሎች ነው፣ ከላይ ካሉ ኃይሎች ነው። ከዚህ ውስጥ እንግዲህ አሁን በአማራው እንቅስቃሴ ውስጥ አፋብን አለ፣ አጠቃላይ ፋኖ እንቅስቃሴ አለ፣ የአማራን ህዝብ ሪፕሬዘንት ሊያደርግ የሚችል እንዲሁም በሰላማዊ መንገድ ሊታገሉ የሚችሉ ኃይሎች አሉ። በቲፒኤልኤፍ ደግሞ በዋነኝነት ቲፒኤልኤፍ አለ። ከዛ በኋላ ሌሎች ድርጅቶች አሉ። አሁን በመርሆ ደረጃ ጥምረት፣ አንድነት ትክክል ነው ብለን እናስባለን። ነገር ግን ከማን ነው የምጣመረው፣ ከማን ጋር ነው የምሰራው ብሎ ደግሞ ማሰብ ያስፈልጋል። ለምሳሌ ቲፒኤልኤፍ ከዚህ ቀደም የወሰደችውን ጸረ አማራ ፖሊሲ በአደባባይ ወጥታ በገሃድ ወጥታ አውግዛ ትክክል አለመሆኑን አውቃ የራሷን ሂስ ተቀብላ ብትመጣና ከዛም አልፎ ደግሞ ምዕራብ ትግራይ እያለች አሁን ወልቃይትን መመኘት ራያን መመኘት የሚመልሱ ፖሊሲዎች ከቀየረች በኋላ የፖለቲካል ጥምረት ሊፈጠር ይችላል ከዛ አንጻር ማለት ነው። ነገር ግን ስለዚህ ኮንዲሽን አስቀምጠህ ነው ትብብሩ የሚሻለው ነው ጠቅለል እንድታደርገው ብዬ ነው። ቲፒኤልኤፍ አቋሟን ሳትለውጥ አቦይ ስብሃት አሁን በቅርብ ጊዜ የኢትዮጵያ ህዝቦች ችግር የሚፈታው ጽምዶ ራሱ ከህገ መንግስቱ ውጭ መሆን የለበትም፣ ከዛ ፍሬምወርክ ውጭ የለበትም በሚሉበት ሰዓት ከእንደዚህ አይነት የፖለቲካ ድርጅቶች ጋር ለመመሳጠር ወይም ደግሞ አብሮ ለመስራት አማራ ህዝብ የከፈለውን መስዋዕትነት ወይም እየከፈለ ያለውን መስዋዕትነት ሰቆቃ እንደገና ማራዘም ነው ብዬ ገምታለሁ። እስቲ ወደኋላ እንደገና ስንመጣ እንደገና ትመጣበታለህ። አቦይ ስብሃት እዚህ ሪሊ ሬሌቫንት ነው በአሁኑ ሰዓት የሚለውን ማወቅ፣ ምክንያቱም እንደው አንዳንድ ጊዜ እንደሚሉት እንዳንቸከል ተብሎ ነው እና እንደው ለማሳቅ ያህል ነው። ምክንያቱም ሰዎች እነሱ በተናገሩት ቁጥር አንድ ሰው ልክ የነሱ የእግዚአብሔር ቃል ይመስልም እንትን ስለሚያደርግ እሱን ብዬ ነው። እንመጣበታለን በኋላ። እስቲ በዚሁ ጉዳይ ላይ እንግዲህ ሞር ስፔሲፊክ ትንሽ ብትሆኑ ጥሩ ነው ላለው። ምክንያቱም የዘመነ ካሴ የሰጠው ቃለ ምልልስ አለ፣ በዛ ላይ የተናገራቸው አቋሞች አሉት። እሱንም በሚመለከት ካለ እሱንም ጠቀስ አድርጎ እና ጥምረቱን በምን መንገድ አይተውም እንዳሳኩት በመሰላችሁ መንገድ ልታስቀምጡ ይችላላችሁ። ስለዚህ ጥቅምና ጉዳቱን ነው የምናየው። ስለዚህ ሞር ኦፍ አሁን የጠቀሰው ጉዳት ይኖረዋል፣ ማስተካከያ ወይም ደግሞ ቅድመ ሁኔታ ከሌለው በስተቀር ጉዳት ሊኖረው ይችላል ነው የያሱ አቋም። እንግዲህ ይሄን ወደ ጋዜጠኛ ምናላቸው ላሻግረው እና ጋዜጠኛ ምናላቸው አንተ ደግሞ ጥቅምና ጉዳቱን ብታሳየን። አመሰግናለሁ ፕሮፌሰር። የያሱን አሁን የመግቢያ አስተያየት በጥሞና እያዳመጥኩ ነበርና በዛ ላይ ተንተርሼ አሁን ወዳልከው ጉዳይ ለመምጣት ሞክራለሁ። እንግዲህ በዚህ በአማራ ፋኖ ህዝባዊ ንቅናቄ አደረጃጀት በተለይ አርበኛ ዘመነ ካሴ ሁልጊዜ የሚጠቅሰው ነገር አለ። በንግግር ማሳረጊያው፣ በጽሁፍ በመግለጫ ማሳረጊያው አንድ የሚባል እንደ ሞቶ የሚጠቀሙበት ነገር አለ። አዲስ አስተሳሰብ፣ አዲስ ራዕይ፣ አዲስ ተስፋ። ይሄ ንቅናቄ የአማራ ህዝብ እየታገለለት ያለው የህልውና ትግል ቅድም ዶክተር ሰለሞን በአግባቡ እንደመግቢያ ባስቀመጥከው የትግል መነሻ ምክንያት ከፍተኛ ትግል፣ የሞት ሽረት ትግል እየተካሄደ እንዳለ የሚታወቅ ነገር ነው እና አሁን ስለ ጥምረት ሲነሳ ስለ ኃይል አሰላለፍ ማን ምን ነበር፣ ማን በትግሉ ዙሪያ አገርን በድሏል ወይም ለአማራው ህዝብ ጠላት ነበር፣
ከዛ በኋላስ ደግሞ ውጤቱ ምን ነበር እያለ አሁን ኢያሱ በዝርዝር የገለጻቸው ነገሮች አሁን እየተካሄደ ካለው ትግልና አሰላለፍ በተለይ ኢትዮጵያ ወይም ደግሞ የአማራ ሕዝብ ካለበት ከፍተኛ ማነቆ ችግር በጣም ውስብስብ ችግር በጅምላ መጨፍጨፍ የአንድ ሀገር መከላከያ ሰራዊት በህዝብ ላይ ድሮን የከባድ መሳሪያ ጥቃትና ጅምላ ጭፍጨፋ እያካሄደ ባለበት ሁኔታ ይሄን ቀልብሶ የአማራን ሕዝብ ህልውና ለማረጋገጥና ሀገርን እንደ ሀገር ኢትዮጵያን ህልውናዋን ጠብቆ ወደፊት ከማስኬድ አንፃር ከግቡ አንፃር ከውጤቱ አንፃር ጥምረት በሚደረግበት ጊዜ የኃይል አስተላለፍ ሚዛንንና ሰሞኑንም ስንነጋገርበት እንደነበረው የታክቲክ የስትራቴጂ እና የመሳሰሉ ጉዳዮች ይነሳል እና እስካሁን ቀደም ሲል ወንድሜ ኢያሱ ሲናገር እንደነበረው ያለፉት የታሪክ ህጻጾችን ችግሮችን በደሎችን ሂሳብ የምናወራርድበት ጊዜ ላይ ነኝ ብዬ ያላም አንድ ነገር ትራንዚሽናል ጀስቲስ ያስፈልጋል ሀገር ወደ ሰላም ሀገር ወደ ትክክለኛ የፖለቲካ አቅጣጫ በመትመጣበት ጊዜ አንድ ህዝብ ህልውናውን ካስከበረ በኋላ ማንንም ሰው በወንጀል መጠየቁና በጥፋቱ ልክ ኃላፊነት መውሰድ እንዳለበት አምናለሁ ግን አሁን ለዚህ ሁኔታ ምቹ ሁኔታ ተፈጥሯል ወይ እንደዚህ አሁን የምንቀናጣበት ጊዜ ነው ወይ ስለ ህልውና ያወራ ህዝብ አደገኛ ጭፍጨፋ እየተፈጸመበትና መሰረቱ እየተናደ ባለበት ሁኔታ ህዝብ እንደ ህዝብ ማንነቴ አደጋ ላይ በወደቀበት ሁኔታ በየአቅጣጫው የትላንትን ታሪክና ውስብስብ ነገር ወይም ደግሞ የተለያዩ ችግሮች እያነሳው ጠላት ማበራከት ነው ያለብን ብዬ አላስብም ይሄ እኔ አመለካከት አይ ቲንክ እነዚህ ወንድሞቻችን ከተለያዩ ኃይሎች ጋር ተሰልፈው ጥምረት ሲፈጥሩ ሲታገሉ ከሚታገሉበት ዓላማና ግብ አንፃር እየመዘኑት ይመስለኛል ሁሉን ነገር አደፍርሶ ይሄ በቃ ሁሉም ነገር ይጥፋ ይለይለት የመጣው ይምጣ ይደፍርስና ከዛ በኋላ በደፈረሰው ነገር ውስጥ የሚመጣውን ነገር እድል ወይም ፈተና እንምጣ ከተባለ ዝም ብሎ እንደፈለገ ከማንንም ጋር መናከስ መዋጋት ይቻላል ስለዚህ አሁን ቅድም የቲፒኤልኤፍ ነገር ሲያነሳ አሁን ያለው ነባራዊ ሁኔታ ማመልከት የሚያስፈልግ ይመስላል በ27 ዓመት ውስጥ የተደረገውን ነገር ማንንም ያውቃል ትግልም ሲደረግበት ቆይቶ ቅድም እንዳለው ከፌደራል መንግስቱ ተነቅሎ ወደ ክልል ሄዶ የዛ አካባቢ ኃይል ሆኖ ቀጥሏል አሁን በትግራይ ውስጥ የትግራይን ህዝብ ወክሎ ሌላ ሪፕሬዘንት የሚያደርገው ኃይል እስካሁን ድረስ የለም ህዝቡ አልፈጠረው ቲፒኤልኤፍም ደግሞ ከተቀናቃኞቹ የኃይል ሚዛን ጋር ተነጻጽሮ ሲታይ አሁንም የአካባቢው ከፍተኛ የኃይል ሚዛን ሆኖ ያለና አሁን ያለውን ስርዓት እየተገዳደረ ያለ ኃይል መሆኑ ግልጽ ነው በማንኛውም ሁኔታ ስለዚህ አሁን የዛ ሂሳብ ማወራረድ ሂደት ውስጥ ነን ብዬ ያላሰብኩ ከቲፒኤልኤፍ ጋር ከሌሎችም ኃይሎች ጋር ወደ 7 ድርጅቶች እንዳሉ ነው እንግዲህ አርበኛ ዘመነ ካሴ በስዊዘርላንድ ከሚታተመው በፈረንሳይኛ ቋንቋ ከሚሰር ጋዜጣ ጋር ያደረገውን ቃለ ምልልስ ሁላችንም አይተናል ለመጀመሪያ ጊዜም ነው ይመስለኛል በንቅናቄው ስም እንዲህ አይነት ጥምረት መፈጠሩን ይፋ ያደረገው በዛ መልኩ ነው መገለጽ የነበረበት መጀመሪያ በድርጅቱ ይፋዊ መግለጫ ተሰጥቶ ለድርጅቱ ቃል አቀባዮች ተነግሮ ያ ጥምረት ሀገራዊና የአካባቢ ጥምረት ነው ተብሎ በአግባቡ 7 ወር 8 ወር የፈጀ ነገር በምን መልኩ ፕሬስ ሪሊዙ ፕሬስ ኮንፈረንስ የሚሰጥበት ሁኔታ መኖር ነበረበት አልነበረበትም ያ የኔም ጥያቄ ነው ትክክል አይደለም የቀረበበት መንገድ ላንዲዎች ጋዜጣ ዝም ብሎ ባለፍ ገደም አገላለጽ የሚገለጽ ነገር አልነበረም የኮሙኒኬሽን ችግር እንዳለ ያሳያል ትክክል አይደለም የተገለጸበት መንገድ ነገር ግን ይሄ ነገር ሪል ከሆነ እውነት ከሆነ እና በዛ መንገድ ጥምረቱ
የኃይል አሰላለፍ ሚዛኑን በደንብ አድርጎ ታሳቢ አድርጎ ካልኩሌት አድርጎ ይሄን አሁን ያለውን ጨፍጫፊ አገዛዝ አሁን ያለውን በህዝብ ላይ ከፍተኛ አደጋ የፈጠረውን አገዛዝ ማስወገድ የግዴታ አስፈላጊ ነው ከተባለ ህዝብ ፎይታ እንዲያገኝ በኋላ ላይ አሁን ቅድም ሲያነሳቸው የነበሩ ጉዳዮችን ሳያነሱ ወደ ጥምረት መጥተዋል ብዬ ነው ያላምነው። የራያ ጉዳይ ይሁን የወልቃይት ጉዳይ ይሁን ከዚህ በፊት አማራን እንደ ጠላት አይተው የፈጠሩትን ችግር በሚመለከትና ሌሎችንም ጉዳዮች ሳይወያዩ ይሄ እድሜ ልካቸውን ለአማራ ህዝብ ሲታገሉና እስካሁን ድረስ ይሄን ሁሉ መስዋዕትነት ከፍለው ይሄን ሁሉ ህዝብ አስተባብረው ትልቅ ንቅናቄ የፈጠሩ አመራሮች ዝም ብለው በቃ የቃቃ ጨዋታ አይነት ውስጥ ገብተዋል ብዬ ነው ያላምነው። በእነዚህ ሁኔታዎች ላይ ተወያይተው ስለቀጣዩ ሽግግር ሂደት ተወያይተው እንዴት ሀገር ሊሆን ይችላል የሚለውን ነገር መክረው በየራሳቸው ፊና ያላቸውን ጥቅምና ስሌት ኢንትረስት ማለት ነው ናሽናል ኢንትረስታቸውን አይተው ተነጋግረው ወደ ትብብር መጥተዋል ብዬ ነው የማምነው። እና መልሰን መላልሰን ትላንትን እያነሳን ዛሬን መሳት አለብን። ትውልዱ ምንድነው ሀገርና ማንነቱ ተከብሮ ይቀጥላል ወይ ነው እኔን የሚያሳስበኝ እንጂ ባለፈው ምስናገር እንዳለ ነበረው ባለፈው የህዋት አገዛዝ በበደል ውስጥ ነው ያለፉት። ግን ስለራሴ ብቻ እያሰብኩ ያንን በደል እያሰብኩ ሀገራዊውን የማህበረሰብን ህልውና የሚያናጋውን ነገር እያሰብኩ ስለመጪው ውጤት ነው ማሰብ አለብኝ ብዬ የማስበው ለዛ ነው። ስለዚህ አርበኛ ዘመነ ቅድም ባልከው መግለጫ ላይ በጣም ቁልፍ ነገሮች ተናግሯል። የአማራ ፋኖ ለአማራ ህልውና የሚታገል ነው፣ ለሀገር መቀጠል የሚታገል ነው። ሁለቱን ዓላማዎች እኩል ነው የምናያቸው የሚነጣጠሉ አይደሉም ብሏል። እና ይሄን ጥቅም እያሰበ ትላንት እንዲህ ነበር ከትላንትና ወዲያ እንዲህ ነበር አሁንም እንዲህ ሊሆን ይችላል እንዲህ ቢሆንስ እያልን የስጋት ፖለቲካ እያራመድ ስፔኩሌቲቭ የሆነ ነገር ውስጥ እየገባን ከተጨባጩ ፕራግማቲክ ከሆነ የፖለቲካ ሁኔታ ፈረንጆች እንደሚሉት ፖለቲካ ማለት the art of possibility ነው ነው እና ይሄን ጉዳይ ለማንሳት አሁን እኔ ጊዜው አይደለም ብዬ ነው ማስበው። የትግሉን ውጤት ምን ሊያመጣ ይችላል ምን ሊያስከትል ይችላል ምንድነው ግቡ የሚለውን ነገር መጀመሪያ ማጤን መተንተን ያለብን ይመስለኛል። ዶክተር ሰለሞን ድምጽ እየተሰማ አይደለም ፕሮፌሰር ይቅርታ። በኋላም ስንመለስ ምናልባት እንትን ምንላቸዋል አንዳንድ ከተናገርካቸው ጉዳዮች የታሪክን የምንም በተመለከተ ከአማራው አነሳስ ጋር ምናመጣው ነገር ይኖራልና ግን እንግዲህ መጀመሪያ እንደዚሁ እድሉን ለጋዜጠኛ ጌጥዬ ልስጠውና በዚህ ጉዳይ ላይ አጠር አድርገህ የምታነሳቸው ነጥቦች ካሉ እንግዲህ ትብብር ነው ትብብሩ ያወዛግባል በድጋፍም በጥቅምም ጉዳይና ባለፈውም የተነተንካቸው ነገሮች እንዳሉ አስታውሳለሁኝ። ግን አሁን ደግሞ ይሄን ጠቅለል አድርገህ በተለይ መግለጫው ወጥቷልና ከመግለጫው አንፃር የሚታይህን ነገር እሷን ብለህ በተለይ 3 ጉዳዮች ያነሳዋል አርበኛ ዘመነ ካሴ በእነሱ ጉዳዮች ላይ ጥቅምና ጉዳቱን ከተብብር ኃይሎች ጋር ምክንያቱም በአንድ በኩል ምናላቸው ያነሳው ጥሩ ነጥብ አለ ምንድነው አንዱ የሚለው ኦሬዲ እነዚህ ብናረጋቸውም ያለው ኃይል ትህነግን ሌላ ትህነግኛ ልንፈጥርላቸው አንችልም ወይ ሌላ ትህነግ ሳይሆን ሌላ ታጋይ ህዝቡ የተቀበለው ነገር እኛ መፍጠር አንችልም ህዝቡ ነው መፍጠር የሚችለው ራሱ የትግራይ ህዝብ ግን ያለው ለጊዜው የሚመራቸው እነሱ ናቸውና ታዲያ ምን ይደረግ ነው ትንሽ አንድ ጋር ያስኬዳል አንዳንድ ጊዜ ከሌለ ነገር ጋር አትጣመርምና ከዚህ አንፃርም አይቶታል። እስቲ እንግዲህ መጀመሪያ ጥቅምና ጉዳቱን ቶሎ ብለን ገልጸን ወደ ሁለተኛውና ሶስተኛው እንሸጋገር ከሰዓታችን አንፃር። ጋዜጠኛ ጌጥዬ ጥሩ በጣም አመሰግናለሁ ፕሮፌሰር እግዚአብሔር ይስጥልኝ። ይሄ የጥምረት ጉዳይ እንዲሁ ላይላዩን ሲታይ ጥሩ ነገር ነው የሚመስለው እኔ ግን ትናንትን አስቤ ሂሳብ ለማወራረድ ምን ከሚል ሐሳቤ ሳይሆን ወይም ዛሬንም አስቤ ብቻ ሳይሆን ነገን አስቤ ጉዳቱ የሚያመዝን ይመስለኛል። በተለይ ከወያኔ ጋር የሚደረግ ጥምረት ማለት ነው እንደ አማራ ከሌሎች ኃይሎች ጋር የሚደረግ ጥምረት
ጉዳት ላይኖረው ይችል ይሆናል። ቢኖረውም ምናልባት ከሚገኘው ጠቀሜታ ጋር ተመጣጣኝ ነው ብዬ አስባለሁ። ከወያኔ ጋር የሚደረግ ጥምረት ግን ትናንትን ሳይሆን ዛሬንም ሳይሆን ነገን አስበን ጉዳቱ የሚያመዝን ይመስለኛል። ምክንያቱም ከአሁኑም ጭምር እየተደረገ ያለው ጥምረት ስትራቴጂያዊ ጥቅም ሰጥተን ግን ታክቲካዊ ጥቅም ብቻ የምናገኝበት ሂደት ነው ያለው እንጂ እኩል ተመጣጣኝ አይደለም። ከአይዲዮሎጂ ከሀሳብ ከምንም አኳያ ካየ ነው ወያኔዎቹ አሁንም ትናንት የነበራቸው አመለካከት ላይ ናቸው። ቅድም የስብሃት ነጋን ስታነሳ ነበረ ህገ መንግስቱን እናገን ምን የሚል በፋኖ በኩል ደግሞ አሁንም በተመሳሳይ እንደ መፈክር የሚነሱ ሀሳቦች አሉ። ምንድነው ቅንጣት ታህል ጥቅማችን እናሳልፈን አንሰጥም፣ በኢትዮጵያ አንድነት አንደራደርም፣ እንደዚህ የሚሉ ርስታችን ምን የሚሉ አሉ። ግን በተግባር ደግሞ ባለፈው ጊዜም እንዳልነው ሌሎች ያ የሚነገረው ነገር ከመፈክር የዘለለ እንዳይሆን ሆኖ የምናይበት ሂደት ይታየኛል። ወያኔዎቹ ለራሳቸው ጥቅም ሲሆን በደንብ ጥምረቱን ዋጋ ሰጠውት ሲሆን አይተናል እኮ። እነሱም ጁኒየር በነበሩበት ጊዜ ደርግን ሲታገሉ ኢህአፓም ደርግም በሶሻሊዝም ርዕዮተ ዓለም ላይ ተቸክለው በነበረበት ሰዓት አይኛ እንደውም ሶሻሊስታዊ አመለካከታችንን ትተናል፣ ቀይረናል፣ አሁን የካፒታሊስቱን ጎራ ተቀላቅለናል ብለው ከአሜሪካ ጋር እንዴት እንደተባበሩና የአሜሪካንን ድጋፍ እንዴት እንዳገኙ አይተናል ያን ጊዜ። እንደዛ ሁሉ አሁንም ህገ መንግስቱን ትተናል፣ ህገ መንግስቱን ሽረነዋል ማለት ይችሉ ነበረ። አላሉም። ለህገ መንግስቱ ያሉ ያለው ለአጽመ ርስቶቻችን ለምንድን ነው ለምዕራብ ትግራይ ለምን እንሞታለን ነው እያሉ ያለው። እንደውም 40 ከመቶ ምን እያሉ ነው እየገለጹት ያለው። እና ከነዚህ ሁኔታዎች አኳያ ስናይ ጥሩ አይመስለኝም። እንደውም በዚህ ከቀጠለ እኔ ነገን አስቤ አደጋው ሰፊ ነው ብዬ ማስበው አሁን ትንሽ የአስተሳሰብ ንቅዘት ውስጥም ጭምር እንደ ትውልድ እየገባን ያለን ይመስለኛል። እና ይሄ የበለጠ የሚጨምር ነው የሚመስለኝ። እንደው ከታሪክ ቅደም ተከተል እንኳን ብናያቸው ለ3000 ዓመታት በተለምዶ 2000 ምን እየተባለ ይነገራል፣ ግን ለ3000 ዓመታት ገደማ የነበረው የኢትዮጵያ ንጉሳዊ ስርዓት መንግስት 1967 ላይ ሲቋረጥ የነበረው አይነት ጋፕ ነው የሚመጣው። ያ ከንጉሳዊ ስርዓት ወደ ወታደራዊ ስርዓት ስንመጣ ኢትዮጵያ እንደ አዲስ ነው ተገልብጣ ተሰራችው ማለት ይቻላል። ብዙ ያልነበሩ ነገሮች ናቸው የመጡት፣ የነበሩት በጠቅላላ ጠፍተዋል። ብዙ ነገር ነው የሆነው። ከዛ በኋላም ከ17 ዓመት በኋላ ዳግም አሁንም የስርዓት ለውጥ ሲደረግ ከባሰ ወደ ባሰው ነው የሄድን። ደርግ የባሰ ነበር፣ እንደገና የባሰ ደግሞ በብሔር የከፋፈለ በቋንቋ የከፋፈለ ምን አይነት ስርዓት ነበር የመጣው። አሁን ደግሞ ከዛም ወደ ባሰ ስርዓት ምን ሄድ ይመስለኛል። ምክንያቱም ወያኔ በጣም ብዙ ዓመት ለፍቶ ደግሞ አንድ ተሳካለት የሚባለው ጉዳይ አማራን ብሔርተኛ ያደረገው ምን ብለው የሚያስበዋሉ። አሁን ደግሞ ከዛም ባነሰ እስከዛሬ የነበረው አማራ ብሔርተኛም በሆን አማራ ተወኛል፣ ግን አማራ በሚል ተደራጅቻለሁ። ከዛ በኋላ ግን የኢትዮጵያ አንድነትና ሉዓላዊነት ምን መዳረሻ ገበያ ነው እንደዚህ ነው የሚለው አይደል? አሁን ያም ጭምር እንዳይቀር ይሄ የፌዴራሊስት ኃይል ምን በሚል አስተሳሰብ ጭምር እንዳይገባ ስጋት አለኝ። ቀስ በቀስ የወያኔ ሀሳብ ዶሚናንት እያደረገ በመጣ ቁጥር መገንጠልም መፈንከትም መተርተርም እንደ አንድ አማራጭ እየታየ እንዳይመጣ ስጋት አለ። ዛሬ ስናስበው ይሄ በጣም ሩቅ ሊመስል ይችላል። ነገ ግን ለምን ላይሆን ይችላል? በሂደት እስካሁን የመጡ ነገሮችን ስናይ ሀሳቦች እንደዚህ ነው ዴቨሎፕ እያደረጉ እየመጡ ያለው። ከዛ ውጭ በተለይ ቅድም ምናላቸው ሲያነሳ አንድ በደንብ የያዝኩት ነገር እንደውም ኮሚኒኬት የተደረገበት መንገድ ትክክል አይደለም። የጥምረቱ ጉዳይ በደንብ መነገር ነበረበት። እንደዚህ ባለፍ ደገም በአንድ የውጭ ሀገር ሚዲያ በኩል ብቻ ሳይሆን መነገር የነበረበት ለቃል አቀባዮችም ተነግሮ በይፋ በመግለጫ ደረጃ መውጣት ነበረበት የሚል አውድ ያለው ሀሳብ ይመስለኛል የምናላቸውና እኔ ከዚህ ትንሽ በተቃራኒ ነው የማየው። እንደውም አፋብን ይህንን የጥምረት ጉዳይ ኮሚኒኬት እያደረገ ያለበት የኮሚኒኬሽን ስትራቴጂ ስልት በጣም ጥሩ ነው ብዬ አስባለሁ።
ምክንያቱም እንደዚህ አይነት ነገሮች መነገር ያለባቸው ቀስ በቀስ ነው። መጀመሪያ ያፈተለኩ ያሞሸለኩ የሚመስሉ መረጃዎች እንዲወጡ እየተደረገ በቃለ መጠይቅ ብዙም ፖዚሽን የሌላቸው ወሳኝነት ሚና ላይ ብዛም ሚና የሌላቸው ፋኖዎች እንዲናገሩት እየተደረገ ምን ነው ህዝቡ እንዲሰማው የተደረገው። በቀጥታ እንደ ሰበር ዜና አምጥተውማ ቢናገሩት ህዝቡም ይደነግጣል። እውነት ለመናገር ሰራዊቱም በአንድ ጊዜ ለመቀበል ይቸገራል ብዬ አስባለሁ። ስለዚህ ቀስ በቀስ ነው እንደ ጭምጭምታ እየተነገረ እየተወራ ሲሄድ ነው በደንብ እየሰረጸም ሊሄድላቸው የሚችለው ብዬ አስባለሁ። ከእነሱም ፍላጎት አኳያ ማለት ነው እንጂ አንዴ እንደ ሰበር ዜና የሚያውጁት ከሆነ ተቃውሞም ጭምር የማንሳት እድል ስለሚኖረው እንደውም ኮሚኒኬት እየተደረገ ያለበት መንገድ ጥሩ ይመስለኛል። አሁን በውጭ ሀገር ሚዲያዎች በኩል እንደዚህ ሲነገር ኤሊቱ የፖለቲካ ሊቃኑ ብቻ ቀስ በቀስ እንዲያወራው እንዲነጋገርበት እንዲወያይበት እየተደረገ ከዛ በሁለተኛ ደረጃ በሶስተኛ ደረጃ ወደ ሌላው ህዝብ ወደ ሌላው የሰራዊት አባል ምን እንዲሄድ እንዲወርድ እየተደረገ ነው እየመጣ ያለው እና እሱ እንደውም ለነሱም ሪያክሽኑን እየገመቱ ለመሄድ አመች ነገር ይመስለኛል ያደረጉት። የሆነ ሆኖ ግን ውጤቱ በተለይ ከወያኔ ጋር የሚደረገው ይህ አይነት ውጤት ጥሩ ነው ብዬ አላስብም። እንደው የግድ ጥምረቱ ያስፈልገናል ተብሎ ከታሰበ እንኳን ቅድመ ሁኔታዎች መዘጋጀት አለባቸው ብዬ አስባለሁ። ጥምረቱ ታክቲካዊ እንዲሆን ማለት ነው። እሺ በጣም አመሰግናለሁ ጌጥዬ። እንግዲህ ያው ትንሽ ሰዓት ስለጨረሳችሁ ብዙ ባልናገርም የራሴን አስተያየት ለመስጠት ያህል እኔ እንደዚህ ነው የማየው። ያው የአጥፊነቱ ምኑ ትህነግን ባይ ዘ ወይ ኦነግን ረሳችሁት ወይ ደግሞ ያው ትነካላችሁ ኦነግም አለ ከሆነ አይገባኝም እንጂ አብረው ነው ወደ ገዥነት የመጡት። በኋላ ኦነግ ተባረሩ ነው እንጂ እንደምታስታውሱት ትህነግ ሲገባና አንድ ላይ የሰሩት ነገር ነው። ለውጥ የላቸውም ለኔ እነሱን በተመለከተ ግን ምንድነው አሁን ይሄ እንዳላችሁት ነው መድገም አያስፈልግም። መጀመሪያም ስነሳ መግቢያ ላይ እንደገለጽኩትም ስርዓታዊ ለውጥ ስር ነቀል የሆነ ስርዓታዊ ለውጥና መዋቅራዊ ለውጥ ስለሚያስፈልግ ብዙ አሁን የማይነሳው የህገ መንግስቱም የምንም ጉዳይ አለ። እንግዲህ እሱ ሁሉ ታሪክ የተባለውም አለ። ታሪክም ቢሆን ደግሞ በታሪኩ ተነስተው ነው ምክንያት አድርገው የተለያየ ትርክት ፈጥረው ነው ይሄን የሚያደርጉትና እሱ ሁሉ መቀየር ስላለበት በርግጥ ይሄን እንግዲህ የት ነው የምንቀይረው ያለው አመለካከት በምናላቸው በኩል መጨረሻ ላይ ስንደርስ ሊደረግ የሚችል ነገር ነው። በኋላ ካጠፍ እንትን ካልኩ ሊያስተካክል ይችላል። ለአሁኑ ግን የግድ ከህልውና አንፃር መደረግ ያለበት ትብብር መደረግ ያለበት ነው። ያ እንዳለ ሆኖ እኔ እንግዲህ እየተቆጣጠሩ ቢሄድ እላለሁ። እንደው መካከል ላይ ለመሆን አስተያየትን ለመስጠት ያህል ምንድነው እንግዲህ አንድ ነገር ተቃራኒ ነገር ሲኖር በዚህ በፊዚክሱ ላስረዳ እንግዲህ እና ምንድነው እኔ እንትን አለ ሞገድ ይመጣና አንድ አይነት ሲንክሮናይዝ ካደረገ ጥሩ ከፍ ያለ ሞገድ ይገኛል። ጥሩ ነው ትሄዳለህ። ግን ያ ሞገድ ተገልብጦ ከመጣ ንበል እንደዚህ ብሎ ከመጣ ዲስትራክቲቭ ነው የሚሆነው፣ ያጠፈዋል የተነሳውን ነገር። ስለዚህ አሁን ከቻሉ ማድረግ ያለባቸው እንግዲህ ጥምረቱን ፈጥረውት ከሆነ በውስጣቸው ያለውን ይሄ አጥፊ የሆነውን ሞገድ በጥቅሉ እንዳለ ሆኖ ግን አጥፊ ሊሆኑ የሚችሉ እዚያም ዋናው አማራው የተነሳንበትን ነገር ሊያበላሹ የሚችሉትን ነገር እየፈለጉ እነሱ መቆጣጠር መቻል አለባቸው ባይነኝ። በኔ እንግዲህ ከአንድ ላይ ውህደቱን ከፈጠሩ በኋላ በጣም አስቸጋሪ ስለሚሆን ግን እንዲመለሱ በሂደት ግን በተቻለው መጠን ይሄን ነገር ቢያደርጉ ጥሩ ነው እላለሁ። ግን ሌላ ደግሞ ተስፋ ያለኝ ያው ወያኔ እንደሆነ ምንም አሁን ቅድም እንደገለጻችሁት ነው ሲፈልገው ሶሻሊስት ሲፈልገው ካፒታሊስት ሲፈልገው ምናምን ስለሚሆን ከመካከልም ተነስቶ አብይ ጋር ከገባ ግልግል ነው። ሆነን ለመናገር ሊገቡም ይችላሉ አይታወቅም። የኔ እንትን እንደዛ ነው። ሞስት ፕሮባብሊ ያደርጋሉ ብዬ እገምታለሁ። ስለዚህ ምንድነው ፋኖ ማድረግ ያለበት ይሄ ሊያዛባው የመጣውን ነው ባላንስ የሚያሳጣውን ነገር አሁን ይሄ ሲሶ ማሽን አለ አይደለም እንደዚህ ስንጫወት ልጆች ሆነን ከበድ ያለው ኃይል ጠጋ ካለ ወደ ፈልክረሙ ባላንስ ያደርገዋል።
ስለዚህ አሁን ምንድነው ያን ባላንሱን የሚያሳጣ ነገር አሁን ገባ ነው ብዬ ምንም የማምነው። ስለዚህ ያንን ባላንስ ሲመጣ ቶሎ የማስተካከል ሂደት ያስፈልገዋል ባላንሱን ለመጠበቅ። ስለዚህ ወይም ደግሞ በሌላ አነጋገር ሴንተር ኦፍ ማሱን የስበት ማዕከሉን ወደ ራሱ ቁጥጥር ላይ መሆኑን ምንጊዜም ማረጋገጥ መቻል አለበት። ለአንድ አፍታም ቢሆን መዘናጋት አያስፈልግም። አለበለዚያ ችግር ይመጣል። ያው እነሱ እንዳልናቸው ልምድም ምናምን አለው። ግን ይሄን እንዴት ይጠብቃል የሚለው በኋላ ልናነሳው እንችላለን፣ በሁለተኛው ላይ እናመጣዋለን። ምክንያቱም ይሄን ያነሳሁት ያለ ምክንያት አይደለም። ወደ ሁለተኛውም ያንደረድረኛል። ምክንያቱም የሁለተኛው ጥያቄ የቀረ ካለ ትጨምሩበታላችሁ። ሌላ የሚገባ ሰዋል? እሺ እኔ አንድ ጥያቄ ፖዝ ማድረግ እፈልጋለሁ። ጥያቄ እሺ፣ በደረጃ ከነሱ ሐሳብ ጋር የሚስማማ ነገር በእርግጥ ሚዛናዊ ለመሆንና ወደ መሀል ለማምጣት ሞክራል። ግን አንድ ነገር ማንሳት የምፈልገው ምናልባት አድሬስ እንዲያደርጉት ወደ ሌላ ክፍል ከመሄዳችን በፊት ምንድነው አሁን ያለውን ትብብር ጥምረት ወደፊት ሊመጣ ከታቀደው ግብና የህልውና ትግሉ አቅጣጫ አንፃር እንዲህ ቢሆንስ ብዙ ስጋቶች ነው እንግዲህ ካለፈው ዳራ በመነሳት አስተያየት እየሰጡ ያሉት ስጋትና ስፔኩሌሽን እና ይሄ ካልሆነ በተናጠል ይሄ አውሬ ይብላን እንለቅ ወይንስ ህልውናችን ለማስከበር በሚኒመም ፕሮግራም ተስማምተ ስትራቴጂክና ስልታዊ በሆነ መንገድ ከሌሎች ኃይሎች ጋር በመተባበር ይሄንን አገርን እያፈረሰና የብዙዎችን ማንነት እያጠፋ ካለ አገዛዝ ጋራ በምን መልኩ ይኬድ ነው? ምን አማራጭ ነው ያለው? እስካሁን በቃ በተናጠል ተያይዞ መሞት ነው የሚሻለው ወይንስ ህይወትን አድኖ ማንነትን አድኖ ህልውናን አድኖ ስርዓታዊ መንገዱን ደግሞ ለማስተካከል ደግሞ ትግሉን መቀጠል ነው የሚሻለው? እኔ አሁን ስርዓቱ አገዛዙ ይሄን አሁን የሚሉትን ፕሮፓጋንዳ በጣም እያራመደው አሁን በአገዛዙ በኩል ያለው ፕሮፓጋንዳ እንዴት ከወያኔ ጋር እንዴት ከኦነግ ጋር እንዴት ከሻቢያ ጋር በቃ ነጋ ጠባ ይሄንን አጀንዳ ነው በህዝቡ ውስጥ ለማስፈጸም እየሞከረ ያለው። ምክንያቱም ሰግቷል እነዚህ ኃይሎች በመሰባሰባቸው ለጊዜውም ቢሆን አንድ በመሆናቸው ጭራሽ ወደፊት ሀገር ሊመሩ እንደማይችሉ እያደረገ ስርዓቱ ይሄን ፕሮፓጋንዳ እየነዛ ባለበት ሁኔታ ይሄን አቋም ስናራምድ ምንድነው አማራጩ? አማራ ብቻውን ያንን ስርዓት ታግሎ መጣል የሚችልበት አቅም ስላለው ያን መንገድ ነው መከተል ያለበት ነው? ይሄን ነገር መመለስ የሚያስፈልግ ይመስለኛል። ሁለተኛው ደግሞ በሌላ በኩል ያሉ ኃይሎች ቅድም እንዳልኩት ኃይል ናቸው፣ ሚዛን ናቸው እና ነገ በሚኖረው ኢትዮጵያ ውስጥ አቮይድ ልታረጋቸው የምትችሉ ኃይሎች አይደሉም። ወይ መደራደር አለበት ወይ መወያየት አለበት። ካለፈው ስህተትና ስርዓት ጋር በርካታ የሆኑ ነገሮች ጥፋቶች እንደ ሀገር የጠፉ ነገሮች ስላሉ በምን መልኩ በማስተካከል ነው ሀገር ልትገነባ የምትችለው? ጠላት ኦነግ ጠላት፣ ህወሓት ጠላት፣ ምናምን ጠላት እያልክ የምትሄደው ነገር ነው። በመጨረሻ ይሄን እድል ካገኘው ዘንድ ደግሞ አንድ ሁለቱን ጥያቄ ስላልክ ሁለት ጥያቄ ይመልስ ባጭር ጥያቄውን ስላነሳህ ብዬ ነው ምናላችሁ። እሺ አጠር አንድ ሁለት ብላችሁ ብቻ ብዙ ትንተና ያስፈልገውም። አሁን በሁለቱ ጥያቄዎች ላይ ምንድነው አማራጩ ነው ዋናው ጥያቄ። እሺ እኔ ልመልስ። እሺ አማራጩ የአማራ ህዝብ ነው። አራት ነጥብ። እሺ የአማራ ህዝብ ትግል ውስጥም የገባው የአማራ ህዝብ ነው። የጥያቄውም የአማራ ህዝብ ነው። ፍዳውንም የቀመሰው የአማራ ህዝብ ነው። የሚታገለውም የአማራ ህዝብ ነው። ስለዚህ ፋኖ ደግሞ የወጣው ከአማራ አይደለም። ያሱ ቆይስ ኦሮሞ ነፃነት ሰራዊት እየታገለ አይደለም። ስለማራው ነው ማወራው። ስለማራው ስለምናገር ስለማራው ልጅ ኢትዮጵያም ስለምናወራ ነው። አይሄን አይደለም ስለማራው ነው። አሁን እኔ ኮንሰር እንደዚህ ጋር ስለሪያሊቲው ማለቴ የአማራ ህዝብ ብቻ ነው የአማራ ህዝብ ነው። አሁን አማራጭ ነው የጠየቀው። ምን አላቸው? አማራጩ አማራ ህዝብ ነው አለ። አሁን እሱ መለሰ ማለት ነው። ሁሉም የኢትዮጵያ ችግር አማራው ብቻ ነው የሚመለከተው። ይመጣል እናመጣዋለን። አጠር አድርጉት ግን
መጥ ይችላል እና አማራ በትክክል ካደራጀኸው ሳይደራጅም ብዙ ስራ የሰራ ነው። በትክክል ካደራጀኸውና ከመራኸው ለራሱ ነፃነት የሚያበቃ ጉልበትና ኃይል አለው ያመጣል። አንደኛ ታይቷል። ምክንያቱም ከዚህ ቀደም ትግሉ ሲጀምር እኔ ማስታውሰው የጥይት መግጃ ላኩልን እየተባለ ነበር። ወደ መጨረሻ ወደ እየተፋፋመ ሲመጣ ግን ቅንቡላውን ከጠላት ተቀብሎ በዘፈን የሚወጣበት አስታጥቄ የተባለበት ነው፣ መንግስት ወታደር ማለት ነው። ስለዚህ አማራው በራሱ ኃይል መደራጀት ይችላል። እሺ ቆይ አልጨረስኩም፣ ቀጥሎ። ምክንያቱም ማጠር አለበት፣ ገና ብዙ ጥያቄ አለኝ ስለጠየቀ ነው። የአማራ ህዝብ ደግሞ ከሌሎች ከተበደሉ ህዝቦች ጋር ከጠላቶቹ ጋር አይደለም፣ እሱን ሊያጠፉ ከሚዶልቱ ሰዎች ጋር ኃይሎች ጋር ሳይሆን እሱ እንዳይጠፋ ከሚፈልጉ ህዝቦች ጋር የእሱ አጋር ሊሆኑ ከሚችሉ ህዝቦች ጋር ነው። ፖለቲካል ድርጅቶች አይደለም ያልኩት፣ ህዝቦች ጋር ህብረት መፍጠር አለበት። ምን አላቸው? ማነው እያሱ? የሉም እኮ የሉም፣ የሌሉትን የሉም እኮ የሉም አየሉም ካሉ ድርጅቱን ተናገር እስቲ። አይደለም ድርጅት አለ። አይ ሀፍ ቱ ቢ ፕራክቲካል ድርጅት አለ። ፕሮፌሰር ሰለሞን ፖለቲካ ነው የምለው ለዛ ነው። ዝም ብሎ ስጋትና በሌለ ነገር ላይ ፕራግማቲክ ካልሆነ አንድ ነገር በሌላ አሁን ትግራይ ከህወሓት ውጭ የትኛው ኃይል ነው ጋር የምትደራደሩ? የደቡብ አሁን የዛኛውን ያለውን ነው የጠየቅኩት። እያሱ አሉ ከሌሎች ህዝቦች ጋር ካልከው እንዴት እሱ አሁን መንገዱን ነው አማራጩን ብቻ አማራጩን ነው አይደል የምንነጋገረው? አዎ አዎ ትግስት እናርግና ለማሳየት ምንድን ነው ሌሎች ህዝቦችን ቀርቦ ማነጋገር፣ መወያየት፣ እነሱን አብሮ ማደራጀት። እንዲያውም ትዝ ይልህ እንደሆነ ብዙ ጊዜ በዚህ ሚዲያ ላይ በተለያዩ ሚዲያ ላይ ቀርበን ለምሳሌ ፋኖ በጦርነት ምክንያት የሚማረካቸው የደቡብ ልጆች ካሉ ፖለቲሳይዝ ማድረግና እነሱን ማደራጀትና ለነፃነታቸው እንዲታገሉ አብሯቸው ማድረግ ማለት አንደኛው የፖለቲካል ስትራቴጂ ነው በሚል በዛሬ 2 ዓመት በላይ ተነጋግረንበታል። ይሄንን ማድረግ የፖለቲካን ጉዳይ መፈጸም ያለበት የፋኖ ጉዳይ ነው። ስለዚህ የሚታገሉ ኃይሎች አሉ። አሁን መለየት ያለብን ከአማራ ጠላቶች ጋር ነው የምትደራጀው ወይስ ከአማራ ወዳጆች ጋር የሚል ነው። ስለዚህ ከሌሎች ህዝቦች ጋር መታገል ይቻላል። ይቻላል። እሺ